ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምንም ማድረግ እንዳይችሉ በስልጣን ታሰሩ። ከዚህ በኋላ በኢራን ላይ ጦርነት ማካሄድ አይችሉም፣ በመካከለኛው ምስራቅም የአሜሪካ ኃይል አይኖርም። ኢራን በጦርነቱ አሜሪካ ተሸንፋለች ስትል፣ አሜሪካ ደግሞ ኢራን ተሸንፋለች ብላለች። ሁለቱም ሀገራት አነጋጋሪ የተባለ መግለጫ ሰጥተዋል። በሆርሙዝ ጉዳይ አዲስ ነገር ደግሞ ከአሜሪካ ተሰምተዋል። የኢትዮጵያ መርከብም በሆርሙዝ ላይ ታይታለች። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የኢራን ፓርላማ አፈ ጉባኤ የኢስላማባድ ስምምነት የአሜሪካ ሽንፈት ማወጃ ሆኗል ሲሉ ተናገሩ። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሰጡት መግለጫ ኢራን ከዋሽንግተን ጋር የደረሰችው የኢስላማባድ የመግባቢያ ስምምነት የአሜሪካ የሽንፈት ማወጃ ሆኖ ተቀይረዋል አሉ። ጋሊባፍ ይህንን የተናገሩት የሙስሊም አብላጫ ቁጥር ያላቸው ሀገራት የፓርላማ ስብሰባ ላይ ለመታደም በአዘርባይጃን ባኩ በተገኙበት ወቅት ነው። የኢስላማባድ የመግባቢያ ስምምነት የአሜሪካ ሽንፈት ማወጃ ሆኗል ሲሉም ገልጸዋል። አፈ ጉባኤው አክለውም ይህ ስምምነት በውይይት ስኬታማ ሊሆን የሚችለው ተቃራኒው ወገን የራሱን ፍላጎት በኃይል ለመጫን መሞከሩን አቁሞ የኢራንን መብቶች ሲቀበል ብቻ መሆኑን ተናግረዋል። ይህ የመግባቢያ ስምምነት በጫና ወይም በኃይል የመጣ ሳይሆን እርሳቸው ጽናትና ጥንካሬ ካሉት የሀገሪቱ አቋም የተገኘ ውጤት መሆኑንም ገልጸዋል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ በጣም በጥሩ ሁኔታ እየሄደ መሆኑንና ኢራንም በጣም ትልልቅ ስምምነቶች ወይም የአቋም መለሳለሶችን እያደረገች መሆኑን ተናግረዋል። ፕሬዝዳንት ትራምፕ ጦርነቱ በጣም በጥሩ ሁኔታ እየሄደ ነው ካሉ በኋላ እንደሚታወቀው እኛ በከፍተኛ ደረጃ እያሸነፍን ነው፣ ኢራን በጣም ትልልቅ ስምምነቶችን እያደረገች ነው፣ ምን እንደሚፈጠር እናያለን፣ ነገር ግን እርምጃው በጣም ኃይለኛ ነበር ብለዋል። አሜሪካና ኢራን በዩኤስ ኢራን ስምምነት ትርጉምና አፈጻጸም ላይ ውዝግብ ውስጥ መሆናቸውን በቀጠሉበት ወቅት የትራምፕ አስተያየት የአሜሪካን ዘመቻና ከቴህራን ጋር የተደረጉ ተከታታይ ውይይቶችን አሜሪካ ያላትን የበላይነትና ተጽዕኖ ማሳያ አድርጎ ለማቅረብ ያደረጉት የቅርብ ጊዜ ጥረት ነው። በሌላ በኩል ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ምንም አይነት ክፍያ እንደማትጠይቅ አሳውቃናለች ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሆርሙዝ የባህር ወሽመጥ ላይ ለሚጓዙ መርከቦች በኢራን በኩል የሚጠየቅም ሆነ የሚቀበል ምንም አይነት የጉምሩክ ታሪፍ፣ የኢንሹራንስ ወጪና ማንኛውንም አይነት ሌላ ክፍያ የለም ስትል አሳውቃናለች ብለዋል። አክለውም ይህ መረጃ ውሸት ሆኖ ከተገኘ ድርድሩ ወዲያውኑ ይቋረጣል ሲሉ አስጠንቅቀዋል። በተጨማሪ ፕሬዝዳንት ዶናልድ ጄ ትራምፕ ዩናይትድ ስቴትስ የታገደውን የኢራን ገንዘብ ለቴህራን አለመልቀቋን ገልጸዋል። ነገር ግን በአሜሪካ ቁጥጥር ስር ካለው የኢራን ገንዘብ ላይ የተወሰነውን ለአሜሪካ ገበሬዎችና ከብት አርቢዎች በመስጠት ለኢራን የሚሆን በቆሎ፣ ስንዴ፣ አኩሪ አተርና ሌሎች ምግቦችን ለመግዛት እንደሚጠቀሙበት ተናግረዋል። በኢራን ውስጥ የምግብ አቅርቦት በአስቸኳይ ያስፈልጋል፣ እኛም ምግቡን ለነሱ የምንገዛው በጥራት ከአሜሪካ ብቻ ይሆናል ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ጽፈዋል። በተያያዘ ዜና ጊቤ የተባለችው የኢትዮጵያ መርከብ ከሆርሙዝ ወሽመጥ ወጥታ ወደ ጅቡቲ ጉዞ ጀምራለች። በሆርሙዝ ወሽመጥ በኩል መተላለፊያ አታ የነበረችው ጊቤ የተባለችው የኢትዮጵያ መርከብ ጉዞ መጀመሯን የባህር ትራንስፖርትና ሎጂስቲክስ አስታውቋል። ባለፈው የካቲት ወር መጨረሻ ላይ በባህረ ሰላጤው ጦርነት ሲጀመር ኢራን የሆርሙዝ ወሽመጥን ለወራት ዘግታ ቆይታለች። ወሽመጡ በቀን እስከ 140 ግዙፍ የጭነት መርከቦች የሚተላለፉበት ወሳኝ
መስመር ነበር። መተላለፊያው በመዘጋቱ የኢትዮጵያን ጨምሮ 1150 የጭነት መርከቦችና ከ20 ሺህ በላይ የመርከበኞች ሰራተኞች ለወራት ቆሞ ለመጠበቅ ተገደዋል። ሁሉም መርከቦች በአጠቃላይ 125 ቢሊዮን ዶላር የሚያወጣ ጭነት ይዘው ነበር የቆሙት። በጦርነቱ ወቅት ለማለፍ የሞከሩት 32 የጭነት መርከቦች በሚሳኤልና በድሮን ተመተዋል። በዚህም ከመርከበኞቹ ሰራተኞች 10 ሰዎች መሞታቸውና ሌሎች በርካታ ሰዎች ደግሞ መቁሰላቸው ተረጋግጠዋል። ኢራንና አሜሪካ ጦርነቱን ለማቆም ከተስማሙ በኋላ ሆርሙዝ እንደገና ክፍት ተደርጓል። ለወራት መተላለፊያ አጥተው ከነጭነታቸው የቆሙት መርከቦች አሁን ወደ የመዳረሻቸው ጉዞ ጀምረዋል። ከነዚህም መካከል የኢትዮጵያዋ መርከብ ኤምቪ ጊቤ ጉዞ መጀመሯን የባህር ትራንስፖርትና ሎጂስቲክስ አስታውቋል። የኢትዮጵያ መርከብ በኦማን ገልፍ በኩል ወደ ጅቡቲ በመጓዝ ላይ መሆኗ ተገልጿል። እሁድ ሰኔ 21 ምሽት 2 ሰዓት ጅቡቲ ወደብ እንደምትደርስም እየተጠበቀ ነው። በሌላ ዜና የአሜሪካና ኢራን ቴክኒካዊ ንግግር በሚቀጥለው ሳምንት በድጋሚ እንደሚጀመር የአሸማጋዩዋ ፓኪስታን የውጭ ጉዳይ ሚኒስቴር ገለጸ። ምናልባት ማክሰኞ ዕለት ይጀመራል የተባለው ቀጣዩ ቴክኒካዊ ንግግር የሚካሄድበት ቦታ ግን ይፋ አልተደረገም። ስዊዘርላንድ ውስጥ የተካሄደው የሁለቱ ሀገራት የመጀመሪያ ዙር ንግግር እሁድ ዕለት ከተጠናቀቀ በኋላ የሁለቱ ሀገራት ከፍተኛ ባለስልጣናት ስዊዘርላንድን ለቀው ሄደዋል። የቴክኒካል ልዑካኖቻቸው ግን ሰኞ ዕለትም ንግግር ማድረግ ቀጥለው ነበር። ማክሰኞ ዕለት የኢራን የውጭ ጉዳይ ምክትል ሚኒስቴር ካዜም ጋሪባባዲ የመጀመሪያው ዙር የቴክኒክ ንግግር መጠናቀቁን አስታውቀዋል። ተደራዳሪዎቹ የማዕቀብ መነሳት፣ የኒውክሌር ጉዳይ፣ የኢኮኖሚ መልሶ ግንባታና ልማት እንዲሁም የቁጥጥርና ትግበራ ጉዳዮች ላይ የሚሰሩ 4 ቡድኖችን ማቋቋማቸውንም ገልጸዋል። እነዚህ የስራ ቡድኖች አሜሪካና ኢራን የፈረሙትን የመግባቢያ ስምምነት ቴክኒካዊ ዝርዝር ጉዳዮች አፈጻጸምን የመከታተል ኃላፊነት ይኖራቸዋል። በሌላ ዜና የአሜሪካ ሴናት ፕሬዝዳንት ዶናልድ ጄ ትራምፕ ከኮንግረሱ እውቅናና ፍቃድ ውጪ በኢራን ላይ ወታደራዊ እርምጃዎችን የመውሰድ ስልጣናቸውን የሚገድብ የውሳኔ ሀሳብ አሳልፈዋል። ማክሰኞ ሰኔ 23 ቀን 2026 ዓ.ም በተካሄደው የሴናት ስብሰባ ላይ ይሄው የህግ ረቂቅ የጸደቀው በ50 ለ48 በሆነ ጠባብ የድምጽ ልዩነት ሲሆን ይህም በዋሽንግተን የፖለቲካ መድረክ በአሁኑ ወቅት እየተካሄደ ስላለው ግጭት ያለውን ከፍተኛ መከፋፈል ያሳየ ነው ተብለዋል። በተቀመጠው አዲስ መመሪያ መሰረት ኮንግረሱ ለቀጣይ ወታደራዊ እርምጃዎች ግልጽ ፍቃድ ካልተሰጠ በስተቀር ፕሬዝደንቱ የአሜሪካን ጦር ከኢራን ጋር ከተያያዙ ማናቸውም ወታደራዊ ግጭቶች በፍጥነት እንዲያስወጡ ያስገድዳል። ቀደም ሲል በተወካዮች ምክር ቤት የጸደቀው ይህ ውሳኔ በትራምፕ አስተዳደር የውጭ ጉዳይ አያያዝ ላይ የተሰነዘረ ጠንካራ ምሳሌያዊ ተቃውሞ ተደርጎ ተወስዷል። የውሳኔ ሀሳቡን የደገፉት የአሜሪካ ህግ አውጪዎች ግጭቱ እያስከተለ ስላለው የኢኮኖሚ ቀውስና በቀጠናው ላይ ስለሚጋርጠው ሰፊ አለመረጋጋት ስጋታቸውን ገልጸዋል። ካለፈው የካቲት ወር መጨረሻ ጀምሮ የተቀሰቀሰው ይህ የኢራን ወታደራዊ ዘመቻ የፕሬዝደንቱን የጦርነት ስልጣን ወሰንና የአሜሪካን የረጅም ጊዜ የቀጠናው ተሳትፎ በተመለከተ በኮንግረሱ ውስጥ ትልቅ ክርክር ማስነሳቱን ቀጥለዋል። በተያያዘ ዜና ሴኔቱ የአሜሪካ ወታደራዊ ኃይሎች ከኢራን ጦርነት እንዲወጡ የሚያስችል ውሳኔም አሳልፈዋል። የአሜሪካ ሴኔት ፕሬዝዳንት ዶናልድ ጄ ትራምፕ የሀገሪቱን ወታደራዊ ኃይሎች ከኢራን ጦርነት እንዲያስወጡ የሚያዘውን ውሳኔ በአብላጫ ድምፅ አጽድቀዋል። የውሳኔ ሀሳቡ የተላለፈው የአሜሪካና ኢራን ተደራዳሪዎች ዘላቂ የተኩስ አቁም ስምምነት ለማድረግ በስዊዘርላንድ እየተወያዩ ባለበትና በቴክኒካል ድርድሮች ላይ ከስምምነት በደረሱበት ወቅት ነው። ውሳኔው በስዊዘርላንድ እየተካሄደ ያለው ድርድር ባይሳካ ሀገሪቱ ተመልሳ ወደ ጦርነት እንዳትገባና ለኢራን ጦርነት ተልዕኮ የተሰማራው ወታደራዊ ኃይል በአስገዳጅነት ከአካባቢው እንዲወጣ ለማድረግ ያለመ መሆኑ ተገልጸዋል። ከ50 ሴኔቱ አባላት 48ቱ ውሳኔውን በድምጽ የደገፉ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ ከሚመሩት የሪፐብሊካን ፓርቲ 4 ሰዎች ፕሬዝዳንቱ ወታደራዊ ኃይላቸውን ከኢራን እንዲያስወጡ የሚያዘውን ውሳኔ ደግፈዋል ተብለዋል። እንደ አርቲ ዘገባ ውሳኔው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በተመለከተ የሚከተሉት ፖሊሲ ከፍተኛ ተቃውሞ እየገጠመው መሆኑን የሚያሳይ ነው። ቀደም ሲል የዲሞክራቲክ ፓርቲ ሴኔት አባላት ከኢራን ጋር የሚደረገውን ጦርነት ፕሬዝዳንቱ እንዲያስቆሙ ለማድረግ ከ10 ጊዜ በላይ ጥያቄ ቢያቀርቡም በቂ ድጋፍ ባለማግኘቱ ሳይሳካ ቀርተዋል። ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ሴናተሮች የመካከለኛው ምስራቅ የሰላም ጥረቴን እያከበዱብኝ ነው ሲሉ ገልጸዋል። ውሳኔው የዘገየና ትርጉም አልባ ነው ማለታቸውም ተዘግቧል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት
በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።